ما في السماوات وما في الأرض وهو العزيز الحكيم. ثم الصلاة والسلام على معلم الناس الخير وهدي البشرية إلى الرشد، نبي الرحمة وإمام الهدى، البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. أما بعد، فسلام الله عليكم ورحمته وبركاته. ያው በመጀመሪያ የአገሮቼ ተወላጅ የሆናችሁትን ፊደውሐት الخير ደውሐ ተቀማጭ የሆናችሁትን እናንተን በማግኘቴ ያለኝን ደስታ እገልጻለሁ። በማስከተል ይሄ ፕሮግራም እንዲሳካ ሐቂቃ በጣም ስልኮችን በመደወል ፕሮግራሞች አልመቸኝ እያለ እነሱ ተደጋጋሚ በመደወል አልፎ አልፎ እኔ ሚስኮል ነው ማረግላቸው። ሐቂቃ በጣም ተከታትለው በመደወል ለዚህ ፕሮግራም መሳካት አስተዋጽኦ ያደረጉ አዝክሩ በስም በጠቅሳቸው ወንድም ኑረዲን ወሂብና ወንድም ኻሊድ ሌሎችም ወንድሞችን ለዚህ መሳካት ያደረጉትን አስተዋጽኦ አላህ መልካም እንዳቸው እንዲሰጣቸው ለምነዋለሁ። በሶስተኛ ይሄን ፕሮግራም እንዲሳካ ትልቅ ትብብር ያደረገውን ፈናር ይሄን ድርጅት ምስጋና አቀርባለሁ። وقبل ذلك وفوق ذلك ከዚህም በላይ ከዚህም በፊት ለዓለማቱ ጌታ ለአላሁ ስብሓነሁ ወተዓላ أحمده أن يسر هذا اللقاء ይሄን መገናኘት ላገረው አላህ ምስጋናዬን አቀርባለሁ። አልሐምዱሊላህ ረቢል ዓለሚን። መውዱዑ ሰፋ ሊል ይችላል፣ ነገር ግን ያው የረፍት ቀን ቢሆንም ትንሽ ሊደክማችሁ እንደሚችል ይሰማኛል። እንደምንም ለማሳጠር እጥራለሁ። ሐቂቃ ርዕሱ ሊያተኩር የተፈለገው عن الاستقامة ጽናት፣ እምነት ላይ መርጋት፣ በአላህ መስመር ላይ መዘውተርን እንድናስተካክል ለመጠቆም ነው፣ እኔንም እናንተን። ነገር ግን አንድ ሰው ስለ ጽናት ሲያወራ የጽናቶች ሁሉ መንስኤ ወይም ምንጭ የሆነው አንድ ነገር ይታወሳል። እሱም እንዲያጸናን የምንማጸነው ብቸኛው ጌታችን አላህን ሱብሓነሁ ወተዓላ ማወቅ ነው። አላህን ማወቅ ከወንጀሎች ይጠብቀናል፣ ፍራቻን ያላብሰናል፣ መንገዱ ላይ እንድንጸና ያደርገናል። መንገድ በመሳታችን አላህ ለዛ ነው ወማ ቀደሩላህ ሐቅ ቀድሬ የሚያምፁት ወንጀል የሚሰሩት ጽናት ያጡት እኮ አላህ የሚገባውን ያህል ስላላወቁት ነው፣ የሚገባውን ደረጃ ስላልሰጡት ነው ይለናል። ታዲያ ትኩረቴ ሐቂቀተን ስለ አላህ ይሆናል። ስፔሻሊ ደግሞ አርደል ሐበሻ የቢላል አገር ያለን የነጃሺ አገር ዶክተር የነገረን ይቺ አገር ለየት ባለ ተጨባጭ ውስጥ ትገኛለች። ስፔሻሊ እምነትን በተመለከተ ነጥብ አዲስ ዘማች አመለካከት ኢምፖርቱን ወገብቶ እየረበሻት ይገኛልና እናንተንም ስለ እምነት ስለ አላህ ማስታወሱ የነገሮች ሁሉ መሰረት ስለመሰለኝ ትኩረቴን እሱ ላይ አደርጋለሁ ኢንሻአላህ። الله أسأل التيسير والتوفيق والإخلاص والسداد. الله رب العالمين، الله يا ألمات جيتا يهل نجر أسقي. الله سلام نورو متراتر مسلم يلم هذا ነገር ግን አንዳንድ ወጣቶች ይሄ ፈተና አልፎ አልፎ ይገጥማቸዋል። ስልክም ይደውሉልኛል። ሸይጣን ውስጥ መጡ አላህ አለ እንዴ ይላቸዋል፣ ኢማናቸው ሲደክም ሲያይ። እንዲህ አይነት ፈተና የገጠመው አንድ ወጣት ወደ ጃዕፈር الصادق ወደ ተባሉ ትልቅ ዓሊም ፈትዋ ሊጠይቅ መጣ። ያ ሼኽ ያ ኢማም አኽቢርኒ عن الله ስለ አላህ ንገረኝ፣ አላህ አለን እንዴ አላቸው። ቁርአንና ሐዲስ እንዳትለኝ አላቸው። ቁርአንማ አለ ነው የሚል ሌላ ምን ይላል? ሌላ ሎጂካል ነገር እፈልጋለሁ። ጃዕፈር الصادق ምን አሉት? ኦኬ አሉት። ይሄን ተውና በሎጂኩ በመንጥቅ ላስረዳ አሉት።
هل ركبت سفينة مركب تسافرت ታውቃለህ አሉት አዎን አላቸው ታዲያ በመርከብ ይሄድ ከባድ ማዕበል መጥቶ ከቦ አጋጥሞ ያውቃል በትክክል አላቸው ማዕበሉ በጣም መርከቢቱን ሲያናውጣት ውስጥ አልተጨነቀም አዎን ውስጥ ሲጨነቅ ቢረዳ ያሰብከው አካል ውስጥ የነገረች የለም አሉት አዎን አላቸው ذاك هو الله الله ማለት እሱ ነው ታዲያ ሲጨንቅ ሲጠብ መሽሎኪያ ቢያበጅልህ ምትመኘው ኃይል እሱ ማን ነው አላህ ረቡል ዓለሚን ሁሉም ነገር የአላህን መገኘት ብቸኝነት አንድነት ይጠቁማል ሻዒሩ ምን አለ كيف يعصى الإله أم كيف يجحده الجاهد ولله في كل تحريكة وفي كل تسكينة شاهد وفي كل شيء له آية تدل على أنه الواحد كيف يعصى الإله الله عندي تتامسال أم كيف يجحده الجاهد انديتس كهادي يكدوال ሁሉም ነገር ላይ የአላህ ጌትነት መገለጫ ያለ وفي كل شيء له آية ሁሉም ነገር ላይ ብትመለከት ተአምር አለ የአላህን አንድነትና ብቸኝነት የሚጠቁም ሁሉም ነገር ይጠቁማል አንድ ገጠሬ አዕራቢ ይሏቸዋል ገጠር ውስጥ የሚኖር ነው እሱን ሰው መጡና አንተ ገዘዋለሁ የምትለው አምላክ ስለመኖሩ መረጃ ምንድነው አሉት ይሄ ገጠሬ በሚያቀው ተረጎመላቸው እንዴ አለ የግመል ኮቴኮ ስመለከት በዚህ በረሃ ግመል አልፎ እንደነበር ይጠቁመኛል ግመሉን ባታዩ ኮቴ ስታይ ምን አልፏል ግመል አልፏል የርግብ ኮቴ ስመለከት እዚህ ቦታ ላይ ርግብ አርፎ እንደነበር ይጠቁመኛል والسماء ذات الأبراج والأرض ذات الفجاج والبحر ذات الأمواج أفلا يدل على العلي الكبير والسماء ذات الأبراج የፕላኔቶች ማዕከል የሆነችው ሰማይ والأرض ذات الفجاج የጋራ ሸንተረሩ ማዕከል የሆነችው ምድር والبحر ذات الأمواج ማዕበልን ያቀፈችው ወንዝ አላህን አይጠቁምም እንዴ አላቸው የግመል ኮቴ ግመል እንዳለፈ ከጠቆመ ይሄ ወንዙ ሰማዩ ምድሩ ያስገኘውን ጌታ አይጠቁምም አላሁ ረቡል ዓለሚን ጌታችን አላህ ነው ኃያል ነው የሁሉም ነገር አስገኝ እሱ የሱ ትልቅነት ውስጣችን ሲሰፍን ህይወታችን አቅጣጫ ይይዛል ንግዳችን ስርዓት ይኖራል ጓደኛ ጋር ያለን ትስስር ይጣፍጣል ነብዩላህ ሙሳ አለይሂ ሰላም አላህን ያናገሩት ታላቁ ነብይ ሱብሃንአላህ አንድን ሚገርም ንግግር አላህ ጋር አረጉና አላህም የነገሩን ትልቅነት ስላወቀ በነብዩ ሰለላሁ ዐለይሂ ወሰለም አንደበት ቁርአን ላይ ታሪኩ እንዲተላለፍልን አደረገ ነብዩላህ ሙሳ አላህን በቃል ያናገሩ ነብይ ናቸው አላህ የውመል ቂያማ የሱ ንግግር ከሚሰሙት ያደርገን ጀነቱስ ሙእሚኖች ሲገቡ አላህ ሰላምታ ያቀርብላቸዋል አይደል ሰላሙን ቀውለን من رب الرحيم ከአዛኙ ጌታ ሰላምታ ይቀርባል ለጀነት ሰዎች ቃሉን ይሰሙት አላህ ድምጹን ከሚሰሙት እሱ ያደርገን ኢንሻአላህ ነብዩላህ ሙሳ ዱንያ ላይ ግን አላህን የማናገር እድል ሰጥቷቸው ነበር አላህን አናገሩትና ሲያናግሩት ጣፋጭ ንግግሩን ሲሰሙ ዛቱን ማየት ፈለጉ ولما جاء موسى لميقاتنا موسى ምኛን ለመገናኘት በመጣ ጊዜ وكلمه ربه ጌታህም አነጋገረው ነብዩላህ ሙሳ የአላህን ጣፋጭ ቃል ሲሰሙ ዛቱን አፈቃቸው ቢያዩት አላህ ከባድን ጥያቄ ጠየቁ قال ربي ጌታዬ ከፋሉ ከንግግር አልፈው أرني أنظر إليك تقلت ليه ጌታዬ የማቸውን ይጠቁማል ይላሉ ዑለማዎች ምን አይነት ስሜት ነው አላህን ለማየት መመኘት أرني أنظر إليك
ليه قالت يقول قرطبي من يلالو نبي الله موسى الله سياناغرو በጣም ተማረኩና አላህን ለማየት ጓጉ አላህ ግን ምን አላቸው قال يا موسى انت موسى አላቸው ለነብዩ الله موسى عليه السلام لن تراني እኔን ልታየኝ አትችልም ዱንያ ላይ እኔን ፍጡር አያይ ይሄ የተፈጠርክበት የሰውነት ግንባታ የኔም ብርሃን መሸከም አይችልም يا الله النور مشكم አይችልም لن تراني يا موسى ዱንያ ላይ ልታየኝ አትችልም አኺራ ግን እናየዋለን አላህ ያድርገንና وجوه يومئذ ناظرة إلى ربها ناظرة يوم القيامة يمؤمنان ፊት ያበራሉ ወደ ጌታቸው ይመለከታሉና ይላል አላህ ከነሱ ያድርገን لن تراني موسى እኔን ልታየኝ አትችልም ታዲያ ሙሳ ሎጂካል መልስ ያስፈልጋቸው ነበር በመረጃ አላህ ተቆማቸው ولكن ነገር ግን انظر الى الجبل ወደዚህ ትልቁ ተራራ ተመልከት አለቱ ድንጋው አፈሩ ጠጠሩ የተገነባውን ወደ ጠንካራው ተራራ ተመልከት انظر الى الجبل ለሱ ገለጣለው فان استقر مكانه ተራራው የኔም ብርሃን ተሸክሞ ቦታው ላይ መጽናት ከቻለ ያን አንተ ታየኛለህ فسوف تراني فلما تجلى ربه للجبل ጌታም ለተራራው በብርሃኑ በተገለጠ ጊዜ يقول ابن عباس الله ለተራራው በብርሃኑ የተገለጠው የትንሿን ጣት 1/3 ነው ይላል ይችምታ فلما تجلى ربه للجبل لتراراوم الله ببرهانو بتجلت اجزي صنا اندي تراراو جعله دكا دقق ادرغو ترارا يا الله النور مشكم على ይሄን ክስተት ሲያዩ وخر موسى صاعقا نبي الله موسى ደንግጠው ወደቁ ለብዙ ጊዜም ካሸለቡ በኋላ فلما افاق ሲነቁ قال سبحانك ጥራት ይገባህ ጌታዬ ዱንያ ላይ አንተን ፍጡር ላይ አይችልም አንተ ኃያል سبحانك تبت اليك ወደ አንተ መለሳለሁ እንደ አይነት ጥያቄ አይደግመኝም وانا اول المؤمنين እኔ በአንተ ትልቅነት ዱንያ ላይ ስላለመታየት ካመኑት የመጀመሪያው ነኝ አላህ ጀለ ጀላሉ አላህ ኃያል ጌታ ይህ ኃያልነት ውስጣችን ሊሰፍን ይገባል ሰባቱ ሰማያት አላህ የገነባቸው ናቸው الله الذي رفع السماء ሰማይን ከፍ ያደረገው ያለ ምሰሶ አላህ ነው አንዱ ሰማይ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ የአንዱ ሰማይ ውፍረት 500 ዓመት ያስሄዳል ይሉናል ውፍረቱ ቲክነሱ ማለት እዚህ ሞባይል ውፍረት አለ የአንዱ ሰማይ ውፍረት 500 ዓመት ያስሄዳል ከአንዱ ሰማይና ሁለተኛው ሰማይ መሃል ያለው ክፍተት ሌላ 500 ዓመት ያስሄዳል ታዲያ አሉ ረሱላህ ዐለይሂ ወሰለም አንደኛውን ሰማይ ወስዳችሁ ሁለተኛው ሰማይ ላይ ብትጥሉት ምድር ላይ የወደቀ ትንሽ ቀለበት ነው የሚመስለው እንዴት እየሰፋ እንደሌለ ሁለተኛውን ሶስተኛው ላይ ብትጥሉት ልክ እንደዛው ነው ሶስተኛውን አራተኛው ላይ ልክ እንደዛው ነው ሰባቱን ሰማይ ደምራችሁ ኩርሲ የሚባለው ዓለም ላይ ብትጥሉት አሁንም በረሃ ላይ የወደቀ ቀለበት ነው የሚመስለው ኩርሲን ሰብስባችሁ ደግሞ ከሰባቱ ሰማይ ጋር አርሽ ላይ ብትጥሉት ከሐለቃ في ارض فلا ምድር ላይ የወደቀ ቀለበት ነው ያያችሁ ነው የአላህን ፍጡር ግዝፈት عند عالم محمد الغزالي የሚባሉ ምን ይላሉ ሱብሃንአላህ እኔ ከአርሽ ጀመርኩና ያጠበብኩ መጣሁ አጥቡት እስኪ አርሽ የሚባል ዓለም አለ ኩርሲ ሰባተኛው ስድስተኛው አንደኛው ምድር ደረስና አይደል
ምድር ከምድር እሳቸው ቀጠር ከሆነ የሚገኙት አጠበቡት ምስራቅ አፍሪካ ቀጠር አሉ ያሉበት ሰፈር ያሉበት ቤት እሳቸው የቆሙበት ቦታ ምድርን ዝቅ ብያየዋታሉ እንዳልወድቅ ብዬ ጠባባቸው ያጠበቡት ሲመጡ ነጥብ ሆነባቸው እና የት ነኝ እንዴ የዚህ ሁላ ፈጣሪ አላሁ ሱብሓነሁ ወተዓላ ታዲያ ነብያችን ሰለላሁ ዐለይሂ ወሰለም አንድን ታሪክ ሲነግሩን አንዴ ሰሃቦቻቸው ጋር ቁጭ ብለው ያለ قال أتسمعون ما أسمع እኔ ምሰማውን ታዳምጣላችሁ እንዴ አሏቸው ያ አላህ መልእክተኛ እኛ እንሰማም قال عطت السماء عطت ምድር ሰማይ ሲጢጥ አለች ትልቅ ጭነት መኪና ሲጫን ሲጢጥ ሚል ድምጽ አይሰማም ጭነቱ ሲከብደው ሰማላችሁ አይደል ሰማይ እንዲህ አይነት ድምጽ ስታሰማኝ ሰማዋት አሉ ረሱል ከዛ ማስከተለ وحق لها ان تئط እንዲህ አይነት ድምጽ ብታወጣም ይገባታል ምክንያቱ ምንድነው ما من موضع شبر الا ملك ساجد او راكع ምንም የስንዝር ቦታ ክፍተት እኮ የለም ወይ መላእክት እየሰገደ ነው ስጁድ ላይ አሊያም ሩኩዕ ላይ ቦታ የለም በመላእካን የዒባዳ ቦታ ተሞልታ ከብዷት ድምጽ አሰማች ረሱል ሰለላሁ ዐለይሂ ወሰለም ሌላ ሐዲታቸው ላይ አንድ መላእክት አላሉ አላህ ከፈጠረው ጀምሮ ስጁድ ላይ እንደተደፋ ከፈጠረው ጀምሮ ከሰው ልጅ በፊት ነው መላእካን የተፈጠሩት ራሱን ቀና የሚያደርገው ሰሚዐ አላህ ሚለው መቼ ነው يوم القيامة ነው ከተፈጠረ ጀምሮ ወይ ስጁድ ወይ ሩኩዕ ላይ ነው ልክ አላህ ተነሱ ሲላቸው ቀና ብለው ምን ይላሉ سبحانك ما عبدناك حق عبادتك አምላካችን መች የሚገባውን ያህል ተገዛነህ ከተፈጠሩ ጀምረው ስጁድ ላይ ነው እኛ ደግሞ 5 ወቅት ሶላት ሰግደን ነሙን على الله አይደል አላህ ላይ እንመጻደቃለን እኔ እየሰገድኩልህ ሚል እኮ አለ አይደል ያውም 5 በስራ ሚዛን ላይ 50 ሊሆን ቃል ተገብቶልም ማለት ሰማይ አላህን በጣም በሚፈሩ ግዙፍ በሆኑ ፍጥረታት እንደተሞላች ረሱል ሰለላሁ ዐለይሂ ወሰለም ሲጠቁሙን ነው ጅብሪል ዐለይሂ ሰላም ጅብሪል ታላቁ ኃያሉ መላእክት ስንት ክንፍ ነው ያለው كم 600 ክንፍ አለ ክንፎቹን ቢዘረጋው ምድርን ይውጣታል በአንድ ክንፉ አንዲት ሀገርን ገልብጧታል የሰሙድን ሀገር አልሰማ ሲሉ ይዟት አነሳት በክንፉ ሰማይ ያደረሳቸው ሰሙድ ሀገር የነበሩ ደሮዎችና ውሻዎች ሲጮሁ የመጀመሪያው ነዋሪ መላእካን ይሰሙ ነበር ጮቱ አነሳና فجعلنا عاليها سافلها ገለበጣት በአንድ ክንፉ ጅብሪል አለይሂ ሰላም በአንድ ጩኸት ብቻ አንድ ሀገር አጥፍቷል ታዲያ ነብያችን ሰለላሁ ዐለይሂ ወሰለም ሁለት አይተውታል አንድ ምድር ላይ ሁለት ሚዕራጅ ሲወጡ ወደ አርሽ ስንጠጋ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ጅብሪል ማነስ ጀመረ خوفا من الله سبحانه وتعالى ለአላህ ካለው ፍራቻ ወደ አላህ ሲጠጋ ጅብሪል ማነስ ጀመረ አላህ ኃያልና ታላቅ ጌታችን ነው አላሁ سبحانه وتعالى የሁሉም ነገር አስገኝ ምናደርገውን ዱዓ ይሰማል ተፈጥሮ ለሱ ታዛዥ ናት ከሱ ትእዛዞች የሚወጣ ምንም ነገር የለም አንድም በጣም ሚማርከኝን ታሪክ ልንገራችሁ አልቢዳያ ወንሃያ ላይ ኢብኑ ከሲር የዘገቡት ታሪክ ሰይዱና ዑመር አሚሩል ሙእሚኒን በነበሩበት ዘመን የተለያዩ አገሮችን መክፈት ጀመሩ ከከፈቷትም አገር ውስጥ አንዷ ምስር ያሆኗ ግብጽ አላህ ሰላም ያደርጋትና እሷ ትገኝበታለች
የሳቸውን ሰራዊት ላኩ ግብጽ በእስላም ስር ወደቀች ታዲያ አገሪቱን ሲያስተዳድረው የነበረው የሙስሊሞቹ መሪ ወደሱ ያገር ሽማግሌ አቤቱታ ይዞለት መጣ فقالوا بلوالوت لنيننا هذا ألوت لذي لا أبايكو سنة لا يجري إلا بها عندي أسلم مدنو بحالالن يا للصيف السمالوت أقريتون تقوت عطروا لمسلمون شماري بعمر تلكو أهون للسنة بيتو تاكربو أبايه وله بيامتو أسلم مدنو نقرال يا لزايف السمنا باكنا ما كرهالوت نعم نقروني على صحابيو قالوا إنيالو إيه ورك قبا يتوسنك أن كهدبوا على عمدنا إلى جارية بنت جميلة قنجو سيتن فلقالن كاقريتو الصانم عباتو أغان نهدنا نابابلوال لجهن ستان أغر لي دركنو رهاب لي قبانو ستان يلوثان الصان أباتي يون چقچقن بشماغلي آسامنن نقبلوال ميامر لبسنا لبساتال الناس وباتال صقرواننا بتروال هذا ليدروات مسلاچ سبحان الله ايچن سيت اندي الناس وباتنا أبايلي كن هيوتوان چمراتال نعوذ بالله من الشرك كنا هيوتو لونزو يجبرونه زال لجن يانن كالاغنيه وها يفسلنن بلو يعملال وهم يفسو مانو الله سبحانه وتعالى ይሄን መጡና ነገሩት ለሰሐቢዩ ሰሐቢዩ ይሄን ሲሰማ ረሱል በተውሂድ ያነጹት ሰሃባ ተቆጣ هذا لا يكون في الإسلام ይሄማ በእስልምና ስርዓት ውስጥ አይሆንም ሁሉም ነገር የሚያደርገው አላህ ነው አሁንም አለቃቀሱበት እንግዳ ጠብቁኝ ለዑመር ኢብኑ አልኸጣብ ደብዳቤ ልላካል ለሰይድና ዑመር የተከሰተውን ዘግቦ ላከላቸው ሰይድና ዑመር ደብዳቤው እንደደረሳቸው አነበቡና ገልበጥ አድርገው መልሰው ላኩለት ናም ያልካቸው ጥሩ ነው ትክክለኛ ነገር ብለሃቸዋል በእስልምና እንደ አይነት ባህል የለንም ነገር ግን ከደብዳቤው ውስጥ ሌላ ደብዳቤ ልኬልሃል ደብዳቤው የተላከው ለአባይ ነው አሉት ደብዳቤው እንዲነበባል ላንብብላችሁ من عبد الله عمر أمير المؤمنين كالله باريا كمؤمنانو مري كعمر بن الخطاب تكباي مانو إلى النيل لا أبايو لقبسو لكيبهال دبدابي لمان يلاكونو لا أباي تكباي أباي نو قال أما بعد كزيه بمكتل فإن كنت إنما تجري بأمرك براس قداي متفسكون عن تباي فلا تجري فلا حاجة لنا فيك كان تنيا قداي لنا من داتفس وإنما تجري بأمر الله متفسو بالله تزازك هنا جن فجري الله انديا فسلن نلمنو علن دبدابه النور درسوا صحابي قبسي الله مري አነበባትና ተገረመ ግን የአሚር አልሙእሚኒን ትእዛዝ ነውና እጥፍ አድርጎ ደብዳቤው ምን ውስጥ ጨመረው አባይ ውስጥ ጨመረው ውሃንም ያፈሰው አላህ ነው አባይ ውስጥ ደብዳቤው እንደገባ በበነጋው 16 ክንድ አባይ ፈሶ አደረ አላሁ አክበር አላህ ይሄን የሽርክ ባህል ከግብጽ ህዝብ ቆረጠ وهم يفسو مانو الله رب العالمين سيجنكن الشميل مانو الله رب العالمين سيجرم ياغزم مانو الله سبحانه وتعالى ابو معلق كأنصار قوساوچ هنا يا نبي صلى الله عليه وسلم بالدربا نبر وكان تاجرا نقادي نبر وكان ورعا ناسكا اللهم بتام ميجزا اللهم فري باريا نبر ليتكن اللهم ميجزا ግን እስላም ያስተማረ ምንድነው
ربنا آتنا في الدنيا حسنة وفي الآخرة حسنة يا مؤمن هيوت مندنا ሁለቱን ይዟል በጣም አላህን ፈሪ ተገዥ ዓሊም ነው ታዋቂ ነጋዴ ገጠር የሰው ንብረት ይዞ በበረሃ አቋርጦ ለመነገድ ያልፋል መንገድ ላይ ፈለቂየሁ ሊሱን አንድ ሽፍታ ያዘ ከዛም ሸኘኛ እሻለና ሸኘ የሸኘው ያለ አቅጣጫ ቀይር ይለዋል ቀየርኩ አለ ወደ ማላቀው ጨለማ ሸለቆ ገባው ትንሽ እንደገባው የሰው ራስና እጅግር ተመለከትኩ አቡ ሙዓለቅ ደነገጥኩ የሆነ ነገር እንዳለ ተረዳው ከዛም ላመልጥ ፈረሴ ላይ ወርጀሮት ተከትሎ ያዘ ካዘኝም በኋላ ልገልህ ነው አለ ለምን ትገልኛለህ دعني اعيش توي لنور نبرتي ገንዘቤ እሱልህ አልኩት قال ገንዘብና ንብረትህማ የኔ ነው ولكني اريد قتلك አንተ መግደል ፈልጋል አንዳንዱ እንዲ የደም ጥም ያለበታል መግደል ነው አንተ ምፈልግ فقلت له اذا كان لابد እኔ መግደል የግድ ከሆነ دعني اصلي ركعتين اللهን ሰግጄ ልገናኘው ፍቀድልኝ ሁለት ረካዓ ልስገድ قال وما شئت አታርዝም ቶሎ በላል فيقول فكبرت للصلاه الله اكبر بي ገባው ሶላት ከዚህ ስግደት በኋላ አላህን ሊገናኘው ነው ተገሉ فنسيت القرآن كله قرآንን እንዳለ ረሳሁት ፋቲሃ ምራሷን ይጠፋባል ቁር ሁሉም ነገር ሲጨንቅህ ይጠፋል ፋቲሃም ጠፋኝ አልহামዱሊላህ ረቢል ዓለሚን ከዛ ግን አላህ እንዲትን አንቀጽ አስታወሰ አመን يجيب المضطر إذا دعا ويكشف السوء ማን ነው ይላል አላህ ያወዳደረ أمن يجيب المضطر إذا دعا አማልክቶች ይሻላሉ ወይስ ያ የተጨነቁ ሰዎች ሲጠሩት يجيب እሺ የሚለው ጌታ ويكشف السوء መጥፎን የሚያስወግደው ሚለው አንቀጽ ተሳለኝ እችን ቀራሁና ስጁድ ላይ ወርጄ አላህን ተማጸንኩት ምን ብሎ ለመነ يا ربي أسألك لمنهلو بعزك الذي لا يرام وبملكك الذي لا يضام وبنور وجهك الذي ملأ أركان عرشك يا مغيث أغثني أنت رجوي إرداني سجود لي تماسنكت الله صلاة ጨርሼ ልክ እንዳሰላመቱ ከጨለማው ሸለቆ ውስጥ ነጭ ፈረስ ላይ ያለ ነጭ በነጭ ሆነ ጦሩን በፈረሶቹ ጀሮ መሃል ያደረገ ጋላቢ መጣ እንደደረሰም ጦሩን ወርውሮ ይህን ሰው ገደለው ከዛም ቁም አለኝ ተነሳ አለኝ ቆምኩ ምን አልኩት ቢአቢ አንተ ወኡሚ እናት አባቴ ላንተ መስዋዕት ይሁኑ ማን አንተ ማን لقد اغاثني الله بك ዛሬ እኮ ባንተ አላህ ረዳኝ ማን አንተ መላእክቱ ሲመልስ ምን አለ انا رسول ممن يجيب المضطر اذا دعا እኔማ የተጨነቁ ሰዎች ሲለምኑት እሺ የሚለው ጌታ መልእክተኛ ነኝ አለው فدعوت بدعائك الأول يمجمرهن طري استغابا فسمع لأهل السماء قعقعا دمس سماي لي استغابا ሁለተኛ يا مغيث تل فسمع لأهل السماء ضجة ربشة تفتر መጨረሻ ለአላህ ጌታችን የተጨነቀ ሰው ዱዓ ነው ብለን አቤቱታ አቀረብነ አንተን የማዳን እድል ሰጠኝ ከአራተኛው ሰማይ የመጣው መላእክት ነኝ አለኝ አላሁ አክበር አመን يجيب المضطر اذا دعا ተጨንቀው ሲጠሩት ማን ነው ሽሚ الله سبحانه وتعالى الله أكبر كبيرا الله أكبر بكرة وأصيلا وله الثناء مرتلا وجميلا الله أكبر كلما هتفت به
مهج العباد وسبحته طويلا الله أكبر في السماوات العلا والأرض حيث تجاوبت تهليلا الله أداماج رجيتاችን ነው በጣም የሚገርመው ጭንቀቶችን የሚያነሳልን የዓለማቱ ጌታ አላህ ብቻ ነው አንድ ግለሰብ መርከብ የነዳ ወንዝ ያቋርጣል ሲያቋርጥ መሃል መንገድ ላይ መርከቡ ትሰጥምበታለች ሊሞት እንደሆነ አሰበ ዋና ይችል ነበርና እየተወራጨ ወንዙን ያቋረጠ ወንዙ መሃል ላይ የምትገኝ ጀዚራ ደሴት እሷ ጋር ሄዶ አረፈ ጠባብ ደሴት ናት ብቻ ዛሽ ጋር ቁጭ አለ ወደ ሀገሩ እንደይመለስ መሃል ላይ ወደፊት እንደሄድ መሃል ላይ ምን ያድርግ ሞትን እየተጠባበቀ 3 ቀን ቁጭ አለ ምግብ የለውም ይጠጣው የለም 3ኛው ቀን እንዳለቀ ተስፋ መቁረጡን የምትገልጽ አንዲት ስንኝ ቋጠራ ምን አለ إذا شاب الغراب أتيت أهلي وصار القار كاللبن الحليب إذا شاب الغراب قرى تقرنه هذا يشبت القرى إذا شاب الغراب قرى كوس يشبت أتيت أهلي ودبيت سبي متأو وصار القار ياسبالت جكا كاللبن الحليب اندوتت نزال ياسبالت جكا وتتموني جلال قراس نج موني جلال አይችልም ምን ማለቱ ነው በቃ ለመሞት ተስፋ ቆረጠ ተስፋ የለኝ ያስፓልት ጭቃ ወተት እንደማይሆነው ሁሉ የኔም መዳ ያለቀለት ታዲያ እሱን የሚሰማው አላህ አንድ ጥሪ እንዲጠራ አደረገው አዘነለት ከላይ ሰማይ ላይ አንድ ተጣሪ ሲጣራ ይህ ግለሰብ ይሰማል عسى الكرب الذي أمسيت فيه يكون وراءه فرج قريب من الباتم አሁን ያለህበት ጭንቀት ከበስተጀርባው መልካም ይዞ ሊመጣ ይችላል አላህ ላይ ተስፋ ትቁረጥ ሚል ሰማ በዚህ ተጽናንቶ ያለ ከርቀት ሌላ መርከብ ስታይ فلوح لها እጁን እንዲያንቀሳቀሰ መርከቢቱም አየችው መጡና አንስተው ልክ መርከቡ ላይ እንዳስቀመጡት መርከቡ ላይ አጋጣሚ አንድ ሰው እቺን ስንኝ ይያለ ነበር عسى فرج يأتي به الله إنه له في كل يوم في خلقته أمر إذا لاها عسر فرج يسره قضى الله أن العسر يتبعه اليسر ጭንቀት ሲመጣብ ሲበረታብ አላህ አንጥራው አላህ ምን ወስኗል ከጭንቀት በኋላ ምን ይመጣል ሰላም ይመጣል ይስር ይመጣል ፈረጅ ይመጣል ያን ግለሰብ ያዳነው ማን ነው ወንድሞቼ አላሁ ረቡል ዓለሚን አላህ ምንለው ሁላ የሚሰማ ለጭንቀታችን ሁላ የሚደርስልን ሱብሃነሁ ወተዓላ እሱና እሱ ብቻ ሁሉን ነገራችን ይሰማ